ሌላው የዛሬው ትኩስ ድንች ያልበረደ ጉዳይ የቪኒሲየስ ጁኒየር ዘረኝነት ስድብ ነው። ቪኒሲየስ ጁኒየር ጉዳዩን ወደ አውሮፓ እግር ኳስ ማህበር ወስዷል ብሏል። ክሊያን ምባፔ 5 ጊዜ ዝንጀሮ እያለ ሲሰድብ ሰምቻለሁ፣ እዛ አካባቢ ያሉ ይመሰክራሉ ሲል ቤኔፊካ እግር ኳስ ክለብ ደግሞ ኧረ ተው በህግ ውሸትም ልክ አለው፣ የት ርቀት ላይ ነበር የነበራችሁት ሁለቱ ሲነጋገሩ፣ በዛ ርቀትስ በዚህ ስቴዲየም ድምጽ እንዲህ አይነት ነገር ይደመጣል ወይ የሚል ሐሳቡን በኤክስ ገጹ ላይ ወይም በኢንስታግራም ገጻቸው ላይ የለጠፉ ሲሆን በተመሳሳይ ተጫዋቹ ምላሽ ሰጥቷል። አርጀንቲናዊ የ20 ዓመት ወጣት ተጫዋቹ የሆነው ጂያንሉካ ፔርሊስቴኒ እሱም ሰጥቷል። አላረኩም፣ በፍጹም እኔ ባላረኩን ነገር ነው እየታሙ ያለሁት። እንዴት ነው ማረጋገጫው መውጣት የሚችለው? እኔ አላረኩም፣ እንደዛ አይነት ነገር አላረኩም። የትኛው እግር ኳስ ተጫዋች አፉን ሸፍኖ ያወራል? እንደዛ እንደሚያደርገው ነው ያወራሁት። ለምን ደጋፊዎች ፊት ትጨፍራለህ? ይሄ እኮ ተገቢ አይደለም፣ ዲስሪስፔክትፉል ነው የሚል ነገር ነው እንጂ ሚስ አንደርስታንድ የተደረገብኝ በፍጹም እኔ ዘረኝነትም ነክቶኝም የዘረኝነትም ሐሳብ ኑሮኝም ማያቅም ነውር ነው ይሄ፣ ካለ ስሜ ባላልኩበት ነው ስሜ የተነገረው ብሏል። እንግዲህ የግራውንም የቀኙንም ሐሳብ እናነሳዋለን። ጆዜስ ምን አሉ? አርበለዋስ ምን አለ? ዓለምስ ምን አለ? የዓለም ታላላቅ ተንታኞችስ ምን አሉ? የሚሉትን ጉዳይ ያይዘን የምናነሳ ጉዳይ ይሆናል። ሌላው ዛሬ መጨረሻ ላይ የምንመለከተው ከአጫጭር ስፖርታዊ መረጃዎቻችን መካከል ማሊያ በ7000 የኢትዮጵያ ብሔራዊ ቡድን ማለት የኢትዮጵያ ብሔራዊ ቡድን ማሊያዋ አንዷ ማሊያ በ7000 ብር እየተሸጠ ነው። በምን እንዴት ማን ሊገዛው የሚሉ ጉዳዮች የስፖርት ቤተሰቡ የወቅቱ መነጋገሪያ ሆኗል። ለሚመለከተው አካል መልእክታችን ለማስተላለፍ እንሞክራለን። ምክንያቱም ይሄ ከደጋፊዎች የደረሰን ከኢትዮጵያ ብሔራዊ ቡድን ደጋፊዎች ማህበርም ጭምር የመጣ ሐሳብ አለ። እነሱ መሰረት አድርገን ለምን ይሄ ሆነ የሚሉትንም መልስ የሚሰጥ አካል ካለ ለማስገባት ጥረት እናደርጋለን። ማሊያ በ7000 የኢትዮጵያ ብሔራዊ ቡድን ማሊያ ትንሽ ጥያቄ የሚያስነሳ ነው። ውጤታማ ብሔራዊ ቡድን ቢሆን 30,000 ብር ሸጠው ሊገዛ ይችላል። ያለው ውጤት ለነማን ነው መሸጥ የተፈለገው የሚለው ጉዳይ ጥያቄ የሚያስነሳ ሆኗል። እሱን በተወሰነ መንገድ እንዳስዋለን። ያው ፕሌስ ታይም ኮንዲሽን የሚባል ነገር አለ። ፒቲሲ ምንም ነገር ላይ ስታደርግ ፒቲሲ የሚባል ነገር አለ። ፕሌስ ታይም ኮንዲሽን መለየት አለ። እነሱን የለየነው ወይ የሚለውንና ሐሳባችን ለመስጠት ጥረት እናደርጋለን። ሌሎችም አጫጭር ስፖርታዊ መረጃዎችን ወደ መጨረሻ የምንመለከት ይሆናል። ቀዳሚው ጉዳይ ዛሬ ተኩላዎቹ ከመድፎኞቹ ጋር የሚያደርጉት ጨዋታ ይጠበቃል። ተጠባቂ ጨዋታ ነው። ወልቭሶች በመጀመሪያው ዙር ጨዋታ ከማይረሷቸው ምርጥ ፍልሚያዎች መካከል የኤሚሬትስ ስቴዲየም ጨዋታ ዘንድሮ ውድድር ዓመት ይጠቀሳል። ምክንያቱም አርሰናል ጎል አስቆጥሮ ሊያሸንፍ በተቃረበበት ሰዓት ላይ ተቀይሮ የገባው ግዙፉ አጥቂ ካዶሪያች አድርጎ አርሰናልን ጉድ ሰራው በተባለበት ሰዓት ላይ እንደገና ራሳቸው ነው ሙስኬራ ጎል አስቆጥሮ አርሰናል እንዲያሸንፍ የሆነ እንጂ ከዚህ ጨዋታ አርሰናል ኦልሞስት ነጥብ ጥሎ ሊወጣ የተቃረበበት ሂደት ነበረ። ሮቢ ኤድዋርድስም ይሄንን ያስታወሱት አርሰናልን በሜዳው ነጥብ ልናስጥለው ተቃርበን ነበረ። ስለዚህ በሜዳችን ደግሞ ምንም ነገር ልናረግ እንችላለን፣ ምንም ነገር የማድረግ አቅሙ እንዳለን አሳይተናል የሚል አስተያየታቸውን በማስቀመጥ የአርሰናልን ኃያልነት የአርሰናልን ታላቅነት አልደብቅም፣ ግን ያንን ማድረግ ስለቻል አሁንም በሜዳችን ከአርሰናል ነጥብ የማንወስድበት ምንም አይነት ምክንያት የለም የሚል ሐሳባቸውን ነው ያስቀመጡት። በእንግሊዝ እግር ኳስ ታሪክ በሁለተኛው ዲቪዚዮን በመውረድ ትንሽ ነጥብ ይዞ በመውረድ ታሪካው ክለብ ደርቢ ካውንቲ ነው 11 ነጥብ ይዞ ነው የወረደው። ስቲል አሁንም ወልቭስ ይህንን ነጥብ ይዞ የመውረድ ቻንስ አለው። ከዚህ በታች ይዞ አዲስ ሪከርድ ሊሻሻል ይችላል። ምክንያቱም አሁን ያለው ነጥብ 9 ነው። ጨዋታዎችን እያሸነፈ አይደለም። አንድ ነው ጨዋታ ሁለት ጨዋታ ነው ያሸነፈው። በቅርብ ማስታወስ አንድ ጨዋታ አሸንፏል። በርን ላይ ምናምን የሆነ ክለብ አሸንፏል። ከማንቸስተር ነጥብ መጣል በኋላ ያደረገውን ፊክስቸር ነው ያሸነፈው። አንድ ጨዋታ አሸንፏል አስታውሳለሁ። በአጠቃላይ ያለው 7 ነጥብ ነው። ዝማን ነው 9 ነጥብ ነው ያለው ወልቭስ። ደርቢ ካውንቲ በታሪክ መጥፎውን ውጤት ይዞ የጨረሰው ቡድን 11 ነጥብ ነው ያለው። ስቲል ያን መጥፎ ክብረ ወሰን ሊጋራ ይችላል። አንድ ትንሽ ማነሳሻ አላቻቸው ማለት ነው። ላለመውረድ ተው ኦልሬዲ ወልቭስ ስለቀጣዩ ዓመት ነው ማቀድ ያለበት። ከዚህ በኋላ ከወራጅ ቀጠና ይተርፋል ዘበት ነው አይሆንም። ግን ቢያንስ ይሄ የደርቢ ካውንቲ ክብረ ወሰን
እንዳይመዘገብባቸው ከደርቢ ካውንቲ ያነሰ ክለብ ነው በታሪክ በእንግሊዝ ፕሪሚየር ሊግ ዝቅተኛ ነጥብ ይዞ የወረደው ክለብ ወልቭስ እንዳይባል የሚለው ጉዳይ ትልቁ የሮብ ኤድዋርድስና የቡድናቸው መነሳሻ ነጥብ እንደሚሆን ይጠበቃል። ምክንያቱም አሁን ያለነው 27ኛ ሳምንት ነው። በሳምንት ደረጃ ስናነሳው 27ኛ አርሰናል አሁን አርሰናል የሚያደርገው ጨዋታ 27ኛ ሳምንት ጨዋታ ነው የሚያደርገው። ግን የመጣው ከ31ኛ ሳምንት ጨዋታ ነው የመጣው ወደዚህ የተገፋው መጋቢት ወር ላይ አርሰናል ጨዋታ ስላለው ማለት ነው። ግን ዝም ብለን በኮመን ሴንስ ደረጃ 27ኛ ሳምንት 27 ሳምንት ደረሰ ብለን ብናስብ ወልቭስ ለመዳን ያለው ነገር አብቅቷል። ግን ቢያንስ ይሄ ታሪካዊ ነገር እንዳይሰራበት ይሄ ታሪካዊ መጥፎ ጥላ ይሄ ታሪካዊ በእነዚህ ተጫዋቾች ዘመን በእኛ አሰልጣኝ ዘመን እኮ የደርቢ ካውንቲ መጥፎ ክብረ ወሰንኛ እናሻሻል ነው የሚል ወይም በታሪክ ስማቸው በመጥፎ ነገር እንዳይነሳ የሚያደርጉት ትግል ሊኖር ይችላል ብዬ አስባለሁ። በዚህ ጨዋታ ላይ ይሄ ነው ብቸኛ መነሳሻቸው። መድፈኞቹ አርሰናሎች በተቃራኒው የዚህ ፊክስቸር ወደ ዚህ ቀን መምጣትን መልካምም መጥፎም ማድረግ ይችላል። በራሳቸው እድል የሚወሰን ነው። የፊክስቸሩ ቀድሞ መምጣት መጋቢት ወር ላይ ሊካሄድ የነበረው ጨዋታ ወደዚህ ስቦ እንዲጫወቱ መሆኑ ካሸነፉት አድቫንቴጅ ነው። ቀድመህ ቀብድ ያስክ ማለት ነው። ቀብድ ይዘህ ዕቃ እንደማምጣት ማለት ነው። ወይም ቀብድ ይዘህ ዕቃ እንደመሸጥ ማለት ነው። በአሁን ሰዓት ቀብድ እንደመያዝ ማለት ነው። ከዚህ ጨዋታ ላይ ግን አርሰናል ነጥብ ከጣለ ከተሸነፈ ግን ይህን ጨዋታ በዚህ ጊዜ ባይደረግበት ይመርጣል። ምክንያቱም ለሲቲ ትልቅ አድቫንቴጅ ነው። ነጥብ ከጣለ ከተሸነፈ ሲቲ ትልቅ አድቫንቴጅ ያገኝበታል። ቀጣዩን የኒውካስልን ጨዋታ የሚያደርገው ሲቲ የሌለ ሳይኮሎጂካል ቦስት አድርጎ የሳይኮሎጂካል ስሜቱ ጥሩ ሆኖ ዋንጫ የማንሳት እድል አሁንም እየሰፋ ነው ብሎ እንደቀደሙ ጊዜያቶች ከኋላው ተነስቼ አርሰናልን እቀድመዋለሁ በሚል እሳቤ ያለውን ሐሳብ የሚያጠናክርበት ውጤት ይሆንለታል ማለት ነው። ሜጀር ነገሮቹ እነዚህ ናቸው። የሁለቱ ቡድኖች ጨዋታ ዋነኛ ማጠንጠኛ ሐሳቦቹ እነዚህ ናቸው። አሁን በዚህ የጨዋታ ሂደት ውስጥ በነገራችን ላይ ሁለቱም ቡድኖች አርሰናልም ወደ ቀጣዩ ዙር አልፏል በኤፍኤ ካፕ በዚህ ሳምንት። ወልቭስም ወደ ቀጣዩ ዙር አልፎ ወልቭስ ከሊቨርፑል ነው የሚጫወተው። አርሰናል ከማንስፊልድ የተባለ ክለብ ጋር ነው የሚጫወተው። ሁለቱም ተመሳሳይ የኤፍኤ ካፕ ዙር ላይ ገብተዋል። ይሄ ተመሳሳይ የሚያደርጋቸው ነገር ነው። ከዚህ ውጪ እንደው የሚያመሳስላቸው አንድም ነገር የለም። ሁለቱም ቡድኖች በውጤት በለው በተጫዋች ጥራት በለው በእያንዳንዱ ነገር ብንመዝን የዳዊትና የጎልያድ አይነት ባህሪ ያለው ወይም ከፍ ያለና በጣም ዝቅ ያለ አካል የሚያደርጉት ግንኙነት ነው ብለን ማንሳት እንችላለን። በዚህ ሂደት ውስጥ ግን አርሰናል በሳምንቱ መጨረሻ በነበረው ጨዋታ ተጠቃሚ ነው። ሐሙስ ዕለት ጨዋታ አድርገው አብዛኞቹን ተጫዋቾቹን አርሰናል አሳርፏል። እሁድ ዕለት በሁለተኛ ቡድኑ ነው የገባው አርሰናል በሁለተኛ ቡድኑ ነው የገባው። ወልቭስ ሞሮለስ ግማሽ በግማሽ ከዛም በላይ በሚሆነው በዋና ቡድኑ ነው የገባው። ምክንያቱም ለምንም ስለማይወዳደር ኤፍኤ ካፑ ላይ የሆነ ነገር ታምራ አሳይተው ዋንጫ ወስደው ወይ የአውሮፓ መድረክ ላይ ለመሳተፍ ወይ ምናምን የሆነ በቃ ጀብደኛ ለመሆን የሚያደርጉት ጥረት ስለነበረ ሙሉ ቡድኑ ነው የተጠቀመው። በንጽጽር የአርሰናል ተጫዋቾች አርፈዋል። ዲክላን ራይስ አልተሰለፈም፣ ጋብሪኤል ማጋሬሽ አልተሰለፈም፣ ቲምበር አልተሰለፈም፣ ካላፊዮሪ ጉዳት ቢሆንም እንኳን አልተሰለፈም፣ ሂንካፔ አልተሰለፈም። ከ8 በላይ ተጫዋቾቻቸው ሙሉ ረፍት ሰጥተዋቸዋል ያረፉ። ለምሳሌ ዴቪድ ራያ፣ ቲምበር ሙሉ በሙሉ ያልነበሩ ናቸው። ሌሎች ደግሞ ተቀያሪ ወንበር ላይ የነበሩ ናቸው። የተሻለ ረፍት አድርገው የመጡ ተጫዋቾች ናቸው የአርሰናሎች። ወልቭስ ደግሞ ውጤቱን ስለሚፈልገው ጠንካራ ተጫዋቾችን ተጠቅሞ የመጣበትን ሂደት እንመለከታለን። በዚህ ሂደት ውስጥ በአርሰናል በኩል በዛሬው ጨዋታ ላይ አጠራጣሪ የሆኑ በርከት ያሉ ተጫዋቾች አሉ። የመሰለፍ እድላቸው ጠባብ የሆነ የሚካኤል አርቴታን ሐሳብ መለስበታለሁ። ግን አርሰናል ጉዳት ላይ ያሉ ከዊጋኑ ጨዋታ በኋላ የጉዳት ዜና የተሰማባቸው ተጫዋቾች አሉ። አንደኛው በጨዋታው ላይ በወርማፕ ላይ ጉዳት ያስተናገደው ካላፊዮሪ ነው። ሌላኛው ቤንጃሚን ዋይት ነው በጨዋታው ላይ ተቀይሮ የወጣው። ኦድጋርድ፣ ማክስ ዶማን፣ ሚካኤል ሜሪኖ እነዚህ ተጫዋቾች የሚጠቀሱ ናቸው። በዚህ ሂደት ውስጥ የትናንትናው የሚካኤል አርቴታ ጋዜጣዊ መግለጫ ከሀቨርስ ስንጨምርበት ለአርሰናል ትልቅ ተስፋ የሚሰጥ ነው። አንደኛው የካይ ሃቨርትዝ ጉዳይ ነው። የካይ ሃቨርትዝን ጉዳይ በተመለከተ በሰጡት አስተያየት
ከሀቨርትዝ ለሳምንታት ይርቃል ተብሎ ጥያቄ ሲጠየቁ ማን ነው ያላችሁ ነው ያሉት። የውሸት ዜና ለምንድን ነው የምታሰራጩት? ከሀቨርትዝ ለነገውም ጨዋታ ሊደርስ ይችላል። ለቶተንሃም ጨዋታ ደግሞ ዘንድቶ ይደርሳል። ለሳምንታት አይደለም የጥቂት ቀናት ጉዳት ነው የሀቨርትዝ ጉዳት። ሪካርዶ ካላፊዮሪ እና ቤንጃሚን ዋይት የትናንትናው ልምምድ ላይ ተሳትፏል። ማርቲን ኦዴጋርድ ለሰሜን ለንደን ደርቢ ጨዋታ ይደርሳል። ማክስ ሮማን ትናንት ልምምድ ሲሰራ ተመልክተው ነው። ስለዚህ በአርሰናል ክለብ ውስጥ ብቸኛው የጉዳት ዜና ሚካኤል ሜሪኖ ነው ማለት ነው በዚህ ውስጥ። ይሄ በጣም አስደሳች ዜና ነው። ኦዴጋርድ ለዛሬው ጨዋታ ነው ላይደርስ የሚችለው፣ ለወዱ ጨዋታ ይደርሳል። ግን ኦዴጋርድ አሁን ላይ ያለው ብቃት ጥያቄ የሚያስነሳ ነው። አንዱ ዛሬ ከምናነሳቸው ነገሮች መካከል ከዚህ ጨዋታ ጋር አያይዘን ኦዴጋርድ ነው። ዛሬ በግራም በቀኝ ሞሰር ነው ኦዴጋርድ ቦታውን ይነጠቃል። በዛሬው ጨዋታ ላይ ሚካኤል አርቴታ የዊጋውን ያጫወት መንገድ በሌሎች ተጫዋቾች የሚተኩት ነው የሚሆነው ተብሎ ይገመታል። ዛሬ አርሰናል ቋሚ 11 ቲምበር፣ ሳሊባ፣ ጋብሪኤል፣ ሃይንካፔ፣ ግብ ጠባቂ ራያ፣ አማካኙ ላይ ራይስ እና ኢዜ፣ 10 ቁጥር ላይ ሳካ፣ ማዱኬና ትሮሳርድ ግራና ቀኝ፣ ከፊት የኮሬሽን ይሄ ነው ተብሎ ነው የሚጠበቀው። አርሰናል በዊጋኑ ጨዋታ ላይ ኢዜ ቦታውን አግኝቷል ተብሎ ስለሚታመን 8 ቁጥር ቦታ ላይ እንዲጫወት ይፈቀድለታል። ለዙቢሜንዲ እረፍት ሊሰጡ ይችላሉ። ይጨክኑበታል ግን አይመስለኝም። እኔ ዙቢሜንዲን ቡድኑ መሰለፍ ያለበት እንደዚህ ነው። እኔ አሁን ማለት ሚካኤል አርቴታን መሆን ባልችልም ግን ቢሆን እንደዚህ ቢጫወት ቡድኑ ትመርጣለህ። በጣም ፕሮግሬሲቭ ፓስ ያለው ቡድን፣ ሰንጣቂ ኳሶች አሉት፣ ሁሉንም ነገር የሚያሟላ ቡድን እንመለከታለን ብዬ አስባለሁ። የራይስ ኳሶች ጥራት ያላቸው ናቸው። የኢዜ ኳሶች ከዚህ ቦታ ላይ ሲጫወት ምን ያህል ጥራት እንዳላቸው አይተናል። ሳካ ከግማሽ ጨረቃው ላይ ሲጫወት ሹት ያደርጋል። ኳስ አይነጠቅም እንደ ኦዴጋርድ። ኦዴጋርድ ብዙ ጊዜ ኳስ ይነጠቃል እዚህ ቦታ ላይ ኳስ እሱ አይነጠቅም። ሹት ያደርጋል። ኦዴጋርድ ሹት አያደርግም። ዳይሬክት ፓስ ነው የሚያደርገው። ሳካ ኳሱን አገኘ ወይ ለግራው ወይ ለቀኝ አጥቂው ወይ ለመሃል አጥቂው ነው የሚሰጠው። የተሻለ ኳሊቲ ከኦዴጋርድ እየተመለከትናቸው ካሉት ኳሊቲዎች የተሻለ ነገር እየተመለከትንበት ያለ ተጫዋች ቡካዮ ሳካ። ይህንን አጫወት ትመለከታለህ። ራይስን አሳረፈ፣ ዙቢሜንዲ ማስቀመጥ ሌላ ቁማር ጭራሽ የማይታሰብ ነው። ዙቢሜንዲና ማን ነው ኢዜን ማጣመር ግን ራይስና ኢዜን አጣምረ ሳካን ብታረጉ ግን ቢሞክሩት የሚገጥሙትም ኦሊቪስን ስለሆነ በቂ ማስተካከያ ድልም ስላላቸው ተጫዋቾችን ቀይረው የሆነ ነገር ብንመለከት ብዬ አስባለሁ። ይህንን ከማድረግ አንፃር የማርቲን ኦዴጋርድ ቦታ ትናንትም በመረጃ ሰጥተናቸዋል። በቲክቶክ ገጻችን ላይ የመገናኛ ብዙሃኖችን በስፋት ሲያወሩት የቆየው ጉዳይ ነው። ኦዴጋርድን ጉዳይ ሰሞነኛ እንዲሁም አንዳንዶች ከማንቸስተር ዩናይትድ ጋር አያይዘውታል አይተሃል አይደል? አንዳንድ ታብሎይዶች ማንቸስተር ዩናይትድ መቀላቀል ይፈልጋል የሚሉ ዜናዎችን ሁሉ ሲሰሩ ነበር። ይቀላቀላል አይቀላቀልም እዚህ ጋር እኔ ልናገር አልችልም፣ አስቸጋሪ ነው። ምክንያቱም ያልተጠበቁ ዝውውሮች ሲከናወኑ አይተናል። በእግር ኳስ ውስጥ ያልተገመቱ ዝውውሮች ሲደረጉ አይተናል። ይህንን ልንል አንችልም። ልንለው የምንችለው እውነታ ግን ኦዴጋርድና አርሰናል ተደባብረዋል ወይ በአንድም በሌላ ምክንያት ካላችሁ አዎ ነው የኛ መልስ። ጥያቄ በሌለው መንገድ አዎ ነው። መጀመሪያ በዚህ ቡድን ውስጥ በዚህ ግጭት ውስጥ ወይም በዚህ ስሜት ውስጥ ለምሳሌ የኦዴጋርድና የአርሰናል ግንኙነት በፍቅር ግንኙነት ምን መስለው ያው አንደኛው አካል ነው አይደለ ኢንተረስት ሉዝ የሚያደርገው መጀመሪያ አንደኛው አካል ሉዝ ያደርጋል ኢንተረስቱን። ከዛ ኢንተረስቱን ሉዝ ሲያደርግ ያንን ኢንተረስት እንዲያመጣ ይታገላል ያኛው አካል። ካልሆነ ይቀራል፣ ትለያያለህ ማለት ነው አይደል? በተመሳሳይ የአርሰናልና የኦዴጋርድን በተመለከተ አሁን ኢንተረስት ሉዝ እያደረጉ ያሉት ወይም እምነት እያጡ ያሉት አርሰናሎች፣ ሚካኤል አርቴታና የአርሰናል ደጋፊዎች ናቸው። ኦዴጋርድ ላይ ኦዴጋርድ አይደለም አርሰናል መልቀቅ የሚፈልገው በዚህ ሲናሪዮ በዚህ ታሪክ ውስጥ አርሰናሎችም ይሄንን ሲሉ አርቴታም ይሄንን ሐሳብ ሲመጣለት ወይም በውስጡ ሲያሰላስሉ ወይም የአርሰናል አመራሮች በዚህ ስሜት ውስጥ ሲሆኑ የሚፈረድባቸው አይደለም። ሆነ ለመናገር ለአራት ዋንጫ እየተወዳደርክ አንበልህ ቁልፍ ተጫዋች በዚህ ደረጃ ሲወርድብህ በዚህ ደረጃ ለቡድኑ እርባና ቢስ
ተጫዋች ነው ስትመለከተው ጥያቄ ታነሳለህ። ሰዋዊ ነው፣ አምበል ነው ይሄ ልጅ፣ ወጣት ተጫዋች ነው። እሺ አንዳንድ አምበሎች አሁን በእድሜ ገፋ ያሉ ይሆኑና ለሌሎች እድል ይሰጣሉ በቃ የመጨረሻ የጨዋታ ዘመናቸው ላይ ስላሉ ምናምን። ኦዴጋርድ ግን ገና 26 ዓመቱ ነው፣ ገና ፒክ የሚደርስበት ደረጃ በቃ ይሄ ታይሙ ትልቅ ነው። በዚህ ታይሙ ላይ በዚህ ዓመት ብቻ ሁለቴ በጉዳት ምክንያት አርሰናልን ለሶስተኛ ጊዜ ይበቀደሙ ለሶስተኛ ጊዜ አርሰናልን ጉልጋሎት እየሰጣር ያደረጋቸውን ጨዋታዎች ቁጠሩት አድማጮቻችን፣ ጥቂት ናቸው በጣም። ኦዴጋርድ ያደረጋቸው ጨዋታ ከኖርጋርድ ካደረጋቸው ጨዋታ የሚበዙ አይመስለኝም። ምናልባት ኦዴጋርድ በቋሚ ጀምሮ ኖርጋርድ ተቀይሮ ገብቶ ነው እንጂ በቁጥር ግን አይበዙ። ቁጥራቸው ግን ያን ያህል ልዩነት ያለው አይደለም። ይሄ ነው አርሰናል አንዱ ጥያቄ። ሁለተኛው ዳርዳሩን ሲሄድ የነበረው ጥያቄና በነ ሚስተር አርሰናል በነ ቶኒ አዳምስ ሲነሳ የነበረው ይሄ ልጅ መሪ መሆን አይችልም። ጋብሪኤል ማጋሌሽ ባለበት ዲክላን ራይስ ባለበት ቡድን ውስጥ እንዴት ነው ኦዴጋርድን አምበል አድርገህ የምትሾመው? በቀጥታ ቶኒ አዳምስ የተቃወመው ውሳኔ ነው። ሚካኤል አርቴታ ድምጽ እስከ ማሰጠት ድረስ የደረሱበት ውሳኔ። ድምጽ አሰጥቷል ሚካኤል አርቴታ አሉት። ታስታውሳለህ? ይህ ጥያቄ ቶኒ አዳምስ አንስቶት ሲራገብ ያው እንግዲህ ሚስተር አርሰናል እሱን ያልሰማ ማን እንሰማለን ብሎ ይመስለኛል። ይሄው ጠየቅኩኝ፣ ድምጽ አሰጠው ኮሮጆ አድርጌ በኮሮጆ ምርጫ አስመረጥኩኝ፣ ምርጫው ውጤት የሚያሳየው ሁሉም ኦዴጋርድ ነው የመረጡት፣ ምን ላድርግ አሉ ሚካኤል አርቴታ። ግን ብዙ የአርሰናል ደጋፊዎች ያንንም ምክንያት ሪዝኔብል በሆነ መንገድ ቢሰጧቸው ምስቲል ኦዴጋርድ አምበል መሆን አይችልም የሚል አቋም ነው ያላችሁ። ልስልስ ነው፣ መናገር አይችልም፣ ማሳመን አይችልም፣ መጮህ አይችልም፣ እንደሌሎቹ አምበሎች ጫና መፍጠር አይችልም። ብሩኖ ፈርናንዴዝን ተመልከቱት፣ በርናንዶ ሲልቫን ተመልከቱት፣ በእንግሊዝ እግር ኳስ ውስጥ ያሉትን ተጫዋቾች እንኳን ማለት ነው። ሌሎችም የአምበልነት ባህሪ ያላቸው ራሳቸው ነቅተው ሰው ማንቃት የሚችሉ ናቸው። ኦዴጋርድ ግን እንኳን ሰው ላይ ያነቃ ራሱ አልነቃም የሚሉ ጥያቄዎችን ያነሳል። እነዚህን መሰረት አድርገው የተነሱ ጥያቄዎችን መሰረት በማድረግ አብዛኛው አርሰናል ደጋፊያን ኦዴጋርድ ለቀቀ አለቀቀ ኬር የሚያደርገው ፖይንት አይመስለኝም። ኦዴጋርድ ቢወጣም የሚከፋው ብዙ አይደለም። ምክንያቱም ከኦዴጋርድ የተሻለ ተጫዋች ሊመጣ እንደሚችል ስለሚገምቱ። ኦዴጋርድ ከለቀቀ ሳንድሮ ቶናሊ ነው የሚመጣው፣ ሞርጋን ሮጀርስ ነው የሚመጣው፣ ኬናን ይልዲዝ ነው የሚመጣው። እንዲህ አይነት ተጫዋች ነው የሚያመጣው አርሰናል። ይታወቃል። ኦብቪየስ የሚተካው በማን እንደሆነ ስለሚታወቅ ሚካኤል አርቴታ በባህሪያቸው በየጊዜው አዳዲስ መሻሻሎችን ስለሚፈልጉ እነማን ወጥቶ ነው እነማን የመጡት ማየት ነው። ቀላል ነው። ቶማስ ፓርቲ ሲወጣ እኮ ከባድ ጫጫታ ነበር አይደል? ግን የተካው ማን ነው? ዙቢሜንዲ ነው። ከፍ ያለ ተጫዋች ነው የተካው። ማይጎዳ አመቱ ሙሉ ፐርፎርም የሚያደርግ ነገ ጎዳብኝ ይሆን አሳርፉልኝ የማትለው ተጫዋች ነው የተካው። እና ሽኩርዳን ሙስጣፊ ምናምን ሲወጡ እነማን ነው የመጡት? እነ ሳሊባ እነ ጋብሪኤል ነው የመጡት እኮ። በንጽጽር ያልተተካው ተጫዋች ነው በሚካኤል አርቴታ የአሰልጣኝነት ዘመን ዣካን ነው ብዬ ነው ማለት። አንድ ስህተት ከመቶ አንድ ስህተት 99% ፐርፌክት ከሆንክ ለአርቴታ ነው ድጋፍን የምሰጠው። ከዣካ ውጪ አርሰናል ቤት ውስጥ ወጥቶ ያልተተካ ተጫዋች የለም። ወጥቶ በደንብ ከዛ በላይ በሆነ መንገድ ተተክቷል። ነገር ግን የኦዴጋርድ ያቋም መውረድ ከምን የመነጨ ነው የሚለው ደግሞ ሌላው ጥያቄ ነው። ኦዴጋርድ ኔክስት ይር ሊሻሻል የማይችል ተጫዋች ነው ወይ? ማርቲን ኦዴጋርድ በቀጣዮቹ ጊዜያቶች ለአርሰናል መሸከም የማይችል ተጫዋች ነው ወይ? የሚሻሻልበትን ነጥብ ለማንሳት ያህል በነገራችን ላይ አርሰናልን በሚካኤል አርቴታ ዘመን ወደ ዋንጫ ፉክክር ከሲቲ ጋር 2 ዓመታት የተፎካከረበት ዘመን ላይ አርሰናል ተሸክመው የነበሩ 3 ምሰሶዎች ነበሩ። ከነዚህ 3 ምሰሶዎች አንዱ ማርቲን ኦዴጋርድ ነው። ኦዴጋርድ፣ ቤን ዋይት እና ቡካዮ ሳካ ሶስቱንም ተመልከቷቸው። ጥሩ አይደለም። ስለዚህ የሮድ ብዛት ነው። ሊቨርፑልን ተመልከተው። አሰልጣኝ ጀርገን ክሎፕ በነበረበት ጊዜ በገንገን ፕሬሲንግ ሲጫወት የነሳላ እና ሳዲዮ ማኔ ያ ቡድን ዋንጫ በወሰደ ማግስት ምንድነው
ጨንቆት ነበር አይደል? ምክንያቱም ሪላይ ያርገው የነበሩት ተመሳሳይ ተጫዋቾች ላይ ስለነበረ አምና ያን ያህል ጉዞ ያደረገው ሊቨርፑል ለምን ዘንድሮ ደካማ ሆነ? በእርግጥ የኔዲያዝ መውጣት ምናምን ሌላ ምክንያት ነው፣ ግን የሆነ አመት ላይ የተሸከመ ተጫዋች የሆነ አመት ላይ ሉዝ ሊያርግ ይችላል፣ አቋሙ ሊወርድብ ይችላል፣ ጉዳቶች በተደጋጋሚ ሊያጋጥሙት ይችላል። ፓሪስ ሰን ጀርመንን መጥቀስ በቂ ነው። 3 ዙር ተጫዋቾች ጉዳት እየገጠማቸው ዴምብሌ ለሶስተኛ ጊዜ ነው ትናንት የተጎዳው። ዴዝሪ ዱዌ 2 ጊዜ ረጃጅም ጉዳቶችን ዘንድሮ አስተናግዷል። የ2 ወር የ3 ወር ጉዳቶች። ስለዚህ ኦዲጋርድ ላይ እንዳትፈርድ የሚያደርግ፣ ቤን ዋይት ላይ እንዳትፈርድ የሚያደርግ፣ ሳካ ላይ እንዳትፈርድ የሚያደርግ እነዚህ ልጆች ካምና በፊት የነበሩትን 2 አመታት ስፔሻሊ ተሸክመዋል። አምናም ጥሩ ነበሩ። ስፔሻሊ ሳካና ኦዲጋርድ አምና ላይ ከነጉዳታቸውም ከነምናምንም እየመጡ ጥሩ ሲያገለግሉ ነበር። እንዲህ አይነት ነገር በእግር ኳስ ውስጥ ያጋጥማል እና ኦዲጋርድን ትንሽ እንታገሰው የሚል ሐሳብ ከአርሰናል ደጋፊዎችም በተቃራኒው ይውጣ ከሚለው ሐሳብ ውጪ ያሉት እንዲህ አይነት ሐሳብም ያላቸው አሉ። አብዛኛው የሚመስለኝ እንደው ያው እንዳልኩት ወጣ የሚጨንቀው ብዙ የአርሰናል ደጋፊ ያለ አይመስለኝም፣ ግን ይሄኛውን ሐሳብ የሚጋራው ይመስለኛል አብዛኛው የአርሰናል ደጋፊ። ትንሽ ቢታይ ቢያንስ ቀጣዩን አመት አማራጭ ተጫዋች መጥቶ ቢታይ እና ኤክስፒሪያንሱን ሼር ቢያደርግ የሚለው ነገር ላይ ይስማማል። ሁሉም የአርሰናል ደጋፊ ግን የተስማማበት ጉዳይ ኦዲጋርድ አምበልነቱ መነጠቅ አለበት የሚለው ኦዲጋርድ አምበልነቱ መነጠቅ አለበት የሚለው ጉዳይ ዓለም በሙሉ የተስማማበት ጉዳይ ነው። ምክንያቱም ተጫዋቹ ግልጋሎት እየሰጠ አይደለም፣ በየጨዋታው የለም፣ በአብዛኞቹ ጨዋታዎች ላይ እየተሳተፈ አይደለም፣ ያቋም መውረድ ይታይበታል። ራስ ሳይጠና ጉተና ይባላል አይደል እንዴ? ራስ ሳቆም ሌላ ሰው ለማቆም አትሞክር፣ መጀመሪያ ራስ ነው መቆም ያለበት። ኦዲጋርድ ራሱ መቆም አቅቶታል። ጫና ውስጥ ያለ ተጫዋች ነው። ወደ ራሱ ተመልክቶ ራሱን ማየት ያለበት እንጂ ሌሎችን ኑ ማለት ያለበት ጊዜ አይደለም። ተናግሯል እኮ በቀደም በነበረው ጋዜጣ መግለጫ ላይ ከብሬንፎርዱ ጨዋታ በኋላ ምንድነው ያስቀመጠው ነገር? የቆም ኳስን እንዴት መከላከል ያቅተናል? እንዴት ሳጥን ውስጥ ደካማ አጨራረስ እናደርጋለን? እንዴት ኳስ ፓስ መደራረግ ሳጥን ውስጥ ያቅተናል? እኔንም ጨምሮ ነው መጨረሻ ላይ አሳው እኔንም ጨምሮ ነው። ጎሉ ሲቆጠር እሱ ምክንያት ነው። ልጁን ፖተርስን ማርክ ስላላረገው ነው። ማርኪንጉ ልክ ስላልነበረ ነው። የዘገየ ስለነበረ ነው ራሱንም ለጉዳት የዳረገው። ማጥቃቱ እንቅስቃሴ ላይ አንድ ኳስ ተመልክተ ከሆነ ማርቲን ኦዲጋርድ በግልጽ የኮሬሽ ብቻውን እየገባለት መስጠት የሚገባውን ኳስ አዙሮ ነው የመለሰው። ዙሮ ይዞት ነው የተመለሰው። ይታያል። ምስሉ አርማዎቻችን መልቀቅ ካስፈለገ ፌስቡክ ላይ እንለቅላችኋል። በግልጽ የኮሬሽ እየገባ ነው ፊት ለፊት። ሌላ ማርክ አልተደረገም። የኮሬሽ ተከላካዩ ረጅም ርቀት ነው ያለው። ኳሱን ወደ መሃል ቢጥልለት ቀጥታ ጎል ሊያገባ የሚችል ኳስ ነው። ግን እኔንም ጨምሮ ማለቱ ኃላፊነት መውሰዱ የሚያስደስት ነው። እኔንም ጨምሮ ነው ያለው። አሁን ቀጣዩ ጥያቄ እሺ ኦዲጋርድ ይቀጥላል በአርሰናል ቤት ውስጥ ግን አምበልነትን ተነጥቀ ነው በተጫዋቾች ድምጽ ይቀበላል። ይህንን ማግባባት ማሳመን ከሚካኤል አርቴታ ይጠበቃል። ኦዲጋርድ ለማቆየት አምበልነትን እንነጥቃለን ማለት ሚናን እንነጥቃለን እያልኩ ነው። ያንተ የአርሰናል ወሳኝነት አክትሞለታል፣ ያንተ የአርሰናል ወሳኝ ተጫዋችነት አብቅቶለታል እያልከው ነው በቀጥታ ባነግረውም በተዘዋዋሪ። ስለዚህ እኔን ይቀበላል ወይ ማርቲን ኦዲጋርድ? አይመስለኝም። ምክንያቱም ብዙ ኦፕሽኖች አሉት። ፓሪስ ሰን ጀርመን እየፈለገው ነው፣ ባየር ሙኒክ እየፈለገው ነው፣ ማንቸስተር ዩናይትድ ስሙ እየተያዘ ነው። ይፈልገው አይፈልገው አናውቅም፣ ግን ይሄን ሁሉ አማራጭ አለው። ለዛውም ተከብሮ የሚጫወቱበት ማለት ነው። አርሰናል ቤት ውስጥ የሚቆይ ከሆነ አምበልነቱን ተነጥቆ ኢቭን ሰከንድ አማራጭ ሊሆን ይችላል። እዛ ቦታ ላይ 10 ቁጥር ቦታ ላይ ሌላ ተጫዋች ሊመጣ ይችላል፣ ከሱ የተሻለ ተጫዋች ሞርጋን ሮጀርስ፣ ሳንድሮ ቶናሊ ኦር ኬናን ይልዲዝ ሌላ ተጫዋችም ሊመጣ ኢቭን ቡካዮ ሳካ ቦታው ሊወስድበት ይችላል በሚቀጥሉ ጊዜያቶች እዛ ቦታ ላይ ፐርፎርም ማድረግ የሚችል ከሆነ። ስለዚህ እነዚህ ሲናሪዮች እነዚህ ሐሳቦች መታረቅ አለባቸው። አርቴታ እንዴት አድርጎ ያስታርቁታል በቀጣይ አብረን የምንመለከተው ጉዳይ ይሆናል። በነገራችን ላይ ቡካዮ ሳካ አዲስ ኮንትራት ፈርሟል። 2020 ላይ ኮንትራቱን እንደፈረመ የመጀመሪያ የገጠመው ቡድን ወልቭስን ነው። ከኮንትራቱ ማግስት ጎል አስቆጥሯል። 2023 ላይ አዲሱን ውል ሲፈርም በተመሳሳይ የገጠመው ወልቭስን ነው። ወልቭስ ላይ ጎል አስቆጥሯል።
2026 ላይ አዲሱን ኮንትራት ፈርሟል። ትናንት የአርሰናል ከፍተኛ ደሞዝ ተከፋይ ሆኗል። ክብረ ወሰን ተከፋይ እሱ ነው። ከ300,000 ፓውንድ በላይ ነው የሚከፈለው። ፔሮሉ ላይ አንደኛ ቁጥር የተጻፈው ቡካዮ ሳካ። ስለዚህ አሁንም ያንን ትሬንድ ያስቀጥላሉ። ዛሬም ወልቭስ ላይ አግብቶ ከጨዋታ ከፊርማ መልስ ወልቭስ ላይ ጎል የማስቆጠር ክብረ ወሰኑን ለሶስተኛ ጊዜ አትሪክ በመስራት ታሪክ ይሰራሉ የሚለው ሌላው ተጠባቂ ጉዳይ ነው። በዛሬው ጨዋታ ላይ ቡካዮ ሳካ በአርሰናል ቤት ውስጥ ባለፉት 2-3 ዓመታት ባረገው ነገር ይሄ ኮንትራት ይገባዋል። ያው ይገባዋል። የአርሰናል ከፍተኛ ደሞዝ ተከፋይ ቢሆን ሳሊባም ይሁን ጋብሪኤል፣ ዲክላን ራይስ ይሁን ኦዲጋርድ ማንም አይቃወም። ሃይ ፐርፎርማንስ የሚያሳይ ነው። በቃ ሜዳ ላይ የሚያሳምን ተጫዋች። ግን የዘንድሮውን ውድድር ዓመት ለይተን ካየነው ግን ቡካዮ ሳካ ዲዘርቭ ያደርጋል አይመስለኝም። 18-19 ተከታታይ ጨዋታዎች ጎል ሳያስቆጥር እየተጓዘ ነው። ቅድም ኦዲጋርድ ላይ ያነሳናቸውን የጉዳት ጥያቄዎችና መሰል ነገሮች በተደጋጋሚ እየተነሳ ነው የሚገኝ። ራሱ እንደገና ማየት አለበት። የኦዚል ነገር እንዳይመጣ። ሙሲት ኦዚል እኮ እንደዚሁ እንደ ሳካ ከፍተኛ ደሞዝ ላይ ደሞዙን ጣራ አድርገውት በኋላ ላይ ፐርፎርም ማድረግ አልቻለም። ግን ደግነቱ ሁለቱም ለኔ ኦዲጋርድም ሳካም እድል አላቸው ራሳቸውን ደግሞ የማሳየት። ሳካ 24 ዓመቱ ነው፣ ኦዲጋርድ 26 ዓመቱ። አቅም አላቸው። ሞሮለስ እኔ ቤንጃሚን ዋይት ይመስለኛል የሚወጣው ከአርሰናል ከሶስት ተጫዋቾች በንጽጽር ካነሳለኝ ቤንጃሚን ዋይት የሚወጣ ይመስለኛል። ከዛ ቀጥሎ ኦዲጋርድን፣ ከዛ ቀጥሎ ሳካ ነው የምታነሳው። ሶስቱም ግን ብሊንክ እያደረገባቸው ነው። መጠኑ ይለያይ እንጂ ቀይ መብራት እያበራባቸው ነው ሶስቱም ላይ። ሳካ አሁን ደሞዙን ተሸክሞ ነው የሚጫወተው። ሳካ ኳስ ሲስት የሁሉ ደሞዝ እየተከፈለው መባሉ አይቀርም ከዚህ በኋላ የሁሉ ወጪ እየወጣበት መባላች። ሳካ ጎል ሳያስቆጥር አሲስት ሳያደርግ 4-5 ጨዋታዎችን ከተጓዘ ጥያቄዎቹ መነሳታቸው አይቀርም። ስለዚህ በዚህ ልክ ሳካ ራሱን ማዘጋጀት አለበት። ኦዲጋርድ ራሱን ቁጭ ብሎ መመርመር አለበት። ማስረከብ ካለበት አንበልነቱን ማስረከብ አለበት። ዲክላን ራይስ ነው የታቀረው ለቀጣይ ዓመት ያርሰናል አንበልነት ቢሆን አሪፍ ነው። ስለዚህ እነዚህ ነገሮች ይጠበቃሉ። በወልቭስ በኩል ሁለት ጉዳቶች አሉ አሉት። አንደኛው ሁዋንግ ሂቻን ነው። ሁዋንግ ሂቻን አስቸጋሪ ተጫዋች ነው፣ ግን ብዙ ጊዜ ሮቢ ኤድዋርድስ ተቀያሪ ወንበር ላይ የሚያስቀምጥ ተጫዋች ነው። በቅርብ ጊዜያቶች ሁዋንግ ሂቻን የመሰለፍ ዕድል የለውም። አዳም አርምስትሮንግ ከአርኮዳሬ ጋር አጥቂውን የመምራት ዕድል ይኖራል በዛሬው ጨዋታ ላይ። እንደዚህም ተከላካይ መስመር አካባቢ የተወሰኑ ጉዳት እንዳሉ ይነገራል። ብዙ የጎላ ጉዳት የለባቸውም። ዛሬም ማኔ የተባለውን ተጫዋች ማየት ያስፈልጋል። በርካታ ክለቦች እየፈልጉት ነው፣ ማንቸስተር ዩናይትድን ጨምሮ። በጣም ወጣት ምርጥ ተጫዋች ነው ማኔ። በርካታ ክለቦች የሚፈልጉት ነው። ማኔና ጎሜዝ አይን የሚስቡ ተጫዋቾች ናቸው። የነሱ ተጫዋች ፐርፎርማንስ በዛሬው ጨዋታ ላይ ትልቅ ቫልዩ ሊኖረው ይችላል ተብሎ ይጠበቃል። አርሰናልም በዝርዝር ይደንበታል። ሚኬል አርቴታ ትናንት አንድ ሜጀር ፖይንት ያነሱት፣ በነገራችን ላይ አርሰናል በዘንድሮው ውድድር ዓመት ጨዋታ ከመጀመሩ በፊት በዋርሚንግ አፕ 4 ጊዜ ጉዳት አስተናግዷል። 4 ጊዜ 10 ቀይሯል። አስቧል። 4 ጊዜ ተዘጋጅቶ መጣ ለጨዋታ 4 ጊዜ ተጫዋች መቀየርና ሌላ ሐሳብ ማምጣት፣ ሌላ ጨዋታ መንገድ መከተል ማለት ነው። ካላፊዮሪ 2 ጊዜ፣ ሳሊባስ ሊቨርፑልና አሁን የብሬንትፎርድ ጨዋታ ሳሊባ 4 ጊዜ አርሰናል ሚኬል አርቴታ 4 ነው ያሉት። እንዲሁም ጋዜጣው 3 ነው ብሎ የጠየቃቸው 4 ነው ያሉት ሳሊባን ስለጨመሩ 4 ጊዜ ሜዳ ላይ ደርሰው 10 ቀይሯል። እና ይሄ የሚነግረን ነገር አለ። የሕክምና ባለሙያዎቹ ላይ ጥያቄ የሚያስነሳ ነው። ምን አይነት ልምምድ ነው የሚያለማምዷቸው ከጨዋታ በፊት? ዋርሚንግ አፓቸው እንዴት ነው የሚሰሩት? የተረጋገማ አንዴ ቢሆን ኦኬ፣ ሁለቴ ቢሆን ሊያጋጥም ይችላል። 4 ግን የሆነ ነገር አለ ማለት ነው። ጥንቃቄ መደረግ ያለበት ከተጫዋቾቹ አቅም ጉልበት ጋር የሚሄዱ ዋርማፖችን ማማዋቂዎችን መስራት ተገቢ ነው። አሁን ለምሳሌ የሳካ ጉዳት ረጅም ጊዜ አይደለም የሚያቆየው፣ በአጭር ጊዜ ነው የተመለሰው። ካላፊዮሪም በቀደም ጨዋታ አልነበረም፣ የዛሬው ጨዋታ ላይ ይደርሳል ተብሏል። ስለዚህ እነዚህ እዛው ለምር ላይ በሚከሰቱ ነገሮች የሚመጡ የጡንቻ መላላቶች ናቸው ማለት ነው። እዛ ላይ ጥንቃቄ ማድረግ ያስፈልጋል ማለት ነው ትሬኒንግ የሚሰጠው አካል። ሌላው የሚነሳው ነገር አርሰናል ገና አሁን ያለነው የካቶር ላይ ነን። 40 ጨዋታ አድርጓል አርሰናል። 40 ጨዋታ ብዙ ነው። ካቶር ላይ 40 ጨዋታ አድርጓል። 31ን አሸንፏል፣ 6ቱን አቻ ወጥቷል፣ 3ቱን ተሸንፏል። 3ቱ የተሸነፈው በሊቨርፑል
በማንቸስተር ዩናይትድ እና በአስቶን ቪላ በፕሪሚየር ሊግ ነው ሶስቱም ሽንፈቶች። በጣም አስገራሚ ቁጥር ነው። የተጫወተው ጨዋታ ቁጥር ብዛትም ያስገርማል፣ ድሎችም ያስገርማሉ፣ ሽንፈቶቹ ቁጥር ማነስም ያስገርማል። በሌሎች ውድድሮች በአንድም ውድድር በካራባኦ ካፕም በኤፍኤ ካፕም በሻምፒዮንስ ሊግም ሽንፈት አላስተናገደም። አብዛኞቹ ቡድኖች አሁን ከአርሰናልና ከሲቲ ውጪ ያሉ ቡድኖች እንደ ሊቨርፑል እንደ ቼልሲ አይነት ቡድኖች ካልሆኑ በስተቀር አብዛኞቹ ቡድኖች በአመት ነው 40 ጨዋታ የሚያደርጉት። 38 የፕሪሚየር ሊግ ጨዋታ አለ። ከኤፍኤ ካፕ ከሊግ ካፕ በጊዜ ወጥተዋል ብዙዎቹ ክለቦች ማንቸስተር ዩናይትድን ጨምሮ ማለት ነው። አብዛኞቹ ክለቦች ከ40 በታች 40 ጨዋታ ነው የሚያደርጉ። ማክሲመም ጨዋታቸው 40 ነው። ሲቲ እና አርሰናል እስከ 60 ሊሄዱ ይችላሉ ማለት ነው በዚህ አያያዝ። ከዛም በላይ ሊሄዱ ይችላሉ እንግዲህ በዚህ አያያዝ የሚቀጥሉ ከሆነ። ይሄን አሁን ማኔጅ ማድረግ ያስፈልጋል። ቅድም ያልኩት ፖይንት አለ። ፓሪስ ሰን ጀርመን አምና 60 ጨዋታ አድርጓል በአመት የክለቦች ዓለም ዋንጫም ስለተጫወተ። ቀጣይ አመቱ ላይ ዘንድሮ ላይ ምን እንደሆነ ፒኤስጂን እየተመለከተ ነው። ትናንት 2-0 ተመርቷል። በኋላ ውጤት ቢቀይሩም ተሸንፏል። መሪነቱን አስረክቧል። ይሄ የመጣው አምና ላይ በነበረው ሂደት ውስጥ አንድ አይነት ተጫዋች ነበር የሚጠቀመው። ቪቲና፣ ጆዋ ኔቬሽ፣ ፋቢያን ሩይስ፣ ማርኪኒየስ፣ ዊሊያን ፓኮ ግራ ላይ እና ቀኝ ላይ አሽራፍ ሀኪሚና ኑኖ ሜንዴሽ፣ ከፊት ደምብሌ፣ ዴዝሪ ዱዌ አንዳንዴ ያርፋል፣ ባርኮላ ይገባል፣ ኪቫሪስኬራ በቃ የሚቀየር አልነበረም። አመቱን ሙሉ ነው ይሄንን ተጫዋች አመቱን ሙሉ እያሻቸው ነው ጉዳት። ስለዚህ አሁን ሲቲና አርሰናል በጣም ጥንቃቄ ማድረግ አለባቸው። እያንዳንዱ ጨዋታን ማኔጅ ማድረግ፣ ተጫዋቾችን መቀያየር፣ ለቀጣይ አመትም ማሰብ፣ ለቀጣይ ጊዜያቶችን ማሰብ፣ ለቀጣይ አመታቶችን ማሰብ ያስፈልጋል። የተጫዋቾችን ሁኔታ ማኔጅ ከማድረግ አንፃር ማለት ነው። እነዚህ ነገሮች የሚጠበቁ ናቸው። ወልቭስ ከአርሰናል እንግዲህ በብዙ መነጋገሪያ ጉዳዮች ምሽት ላይ የምንጠብቀው ጨዋታ ነው የሚሆነው። ከሻምፒዮንስ ሊግ ጨዋታ አሉ ምሽት ላይ አይደል? በርከት ያሉ ጨዋታዎች ግን የዓለም አይኖች ሁሉ ትኩረቶች ሁሉ እዚህ ጨዋታ ላይ ነው ያለፉት። አርሰናል ይንሸራተት ይሆን? ሌላ ሊጋው መሪ ተንሸራቷል። ባርሴሎና የፈረንሳይ ሊግ ዋኑ መሪ በዚህ ሳምንት ተንሸራቷል። አርሰናልስ ምን ይከሰቱበታል የሚለው በጣም የሚጠበቅ ጉዳይ ሆኗል። በፕሪሚየር ሊጉ በተደረጉ 13046 ጨዋታዎች መካከል 42ቱ ያህሉ ብቻ በእለቱ አንደኛና የመጨረሻ ደረጃ ላይ ያሉ ቡድኖችን የሚያገናኝ ጨዋታ ይሆናል። which means በአንድ ቀን ሲንግል ማች አንደኛውና ታችኛው ያሉ የሚደረግበት መርሃ ግብር ይሆናል። 42ኛ መርሃ ግብር ይላል ኦፕታ እንግዲህ ከጅምሩ ባወጣው መረጃ መሰረት 4 ጊዜ መሪውን አስጥለዋል። ምናልባት ይሄ ለወልቭሶች ለሮቤ ኤድዋርድስ ተስፋ ከሆነ በሚል ነው አምዱን ለማጋራት ሙከራ ያደረገው። ከዚህ ቀደም በተደረጉ የፕሪሚየር ሊግ መሪና የመጨረሻ ቡድን ተጋጣሚ ውስጥ ያሉ ጨዋታዎችን ስንቃኝ 31 ጊዜ መሪው ቡድን አሸንፏል ከተደረጉ 42 ጨዋታዎች ውስጥ። 7 ጊዜ ደግሞ አቻ ወጥተዋል። 4 ጊዜ ያህል ደግሞ በእርሱም እንደገለጸው ኦፕታ ምናልባት ይላል ኦፕታ ቃል በቃል top versus bottom for Premier League wins to give Wolves some hope against Arsenal ብሎ ነው። ምናልባት እነዚህ 4 ድሎች ካለፉት 42 ጨዋታዎች ተገኝተዋል። እነዚህ 4 የመጨረሻ ደረጃ ላይ የሚገኙ ክለቦች መሪውን አሸንፈዋል። ምናልባት ይሄ ነገር ለወልቭስ ብርታት ከሆነው ይላል። ግን ወልቭስ በዚህ 4 ድሎች ደግሞ ወልቭስም አለ። የሚገርማቸው አድማጮች 4 ድሎች ተመዝግበዋል ብያለሁ። የመሪው ከፕሪሚየር ሊጉ አናት ላይ የተቀመጠው ክለብ 107 ጎሎችን አስቆጥሯል። በ20ኛ ደረጃ ላይ ባለው ውራው ላይ ባለው ቡድን ቦተም ቲም ላይ ያሉ ክለቦች ወይም መጨረሻ ላይ ያሉ ክለቦች ደግሞ መሪውን ሲገጥሙ 33 ጎሎችን አስቆጥረዋል። 7 ጊዜ አቻ ወጥተዋል። 4 ድሎችን አስመዝግበዋል። 4ቱን ድሎች እስኪነማን ናቸው ብለን ብናስታውስ እንደ ግሪጎሪያን የዘመን አቆጣጠር ማርች 9 1993 ኦልድሃም አትሌቲክ ማንቸስተር ዩናይትድን 1-0 አሸንፎታል። በኦልድሃም አትሌቲክ ሜዳ ዩናይትድ ማለት አንድ። ሁለተኛው ራሱ የምሽቱ የአርሰናል ተጋጣሚ ወልቨርስ ወይም ወልቨርሃምፕተን ጃንዋሪ 17 በተመሳሳይ 2004 እንደ ግሪጎሪያን የዘመን አቆጣጠር ማንቸስተር ዩናይትድን 1-0 አሸንፎታል። 2 አሁንም
በድጋሚ መሪውና የመጨረሻ የፕሪሚየር ሊጉ ተጋጣሚ ያሉ ክለቦች ባደረጓቸው ጨዋታዎች ሶስተኛው መጨረሻ ላይ የተቀመጠው ቡድን መሪውን የረታበት ድል የተመዘገበው ኖቬምበር 1 2008 ቶትንሃም ሆትስፐር ሊቨርፑልን 2-1 የረታበት አጋጣሚ ነው ይላል ኦፕታ 3 and finally አራተኛው ድል ደግሞ በፕሪሚየር ሊጉ ከተከናወኑ 42 ጨዋታዎች ውስጥ መጨረሻ ላይ ያለው ቡድን መሪውን ያሸነፈበት አራተኛው ድል የተመዘገበው አሁንም በድጋሜ በምሽቱ ከሚጠበቀው የአርሰናልና የወልቭስ ጨዋታ ላይ ወልቭስ ነው ፌብሩዋሪ 5 2011 ላይ ወልቭስ የሊጉ አታች ግርጌ ላይ ተቀምጦ ሞልሌክ ስቴዲየም ላይ ማንቸስተር ዩናይትድን 2-1 አሸንፏል ስለዚህ የፕሪሚየር ሊጉ መሪ ሆኖ የፕሪሚየር ሊጉ አታች 20ኛ ደረጃ ላይ ተቀመጠው ክለብ መሪውን እስከዛሬ በረታበት አጋጣሚዎች ውስጥ ወልቭስ ሁለቱንም አሸንፏል ለምሳሌ ይላል ከዚህ ቀደም በድል ደረጃ ማለት ነው በድል ደረጃ ወልቭስ ተሸንፏል አሁን በአርሰናል ባለፈው ታቸው ግን በድል ደረጃ ወልቭስ ማንቸስተር ዩናይትድን በተለያዩ አመታት 2011 እና 2004 ላይ 2-1 እና 1-0 አሸንፈዋል ሞልሌክ ስቴዲየም ላይ ምናልባት ነው ያለ ኦፕታ ይህ ተስፋ ጭላንጭል ብርሃን ከሆናቸው ለወልቭሶች የምሽቱ ጨዋታም የቡድናቸውን ያለፉትን አመታት ታሪክ የሚያስታውሱ ከሆነ 20ኛ ደረጃ ሆነን እኮ ዩናይትድን አሸንፈናል እና በዚህ ረገድ እንደውም ማንቸስተር ዩናይትድ ነው እኮ አይደል መጥፎ ሪከርድ ያለው 3 ጊዜ በኦልድሃም አትሌቲክ 1 ጊዜ 2 ጊዜ በወልቭስ 20ኛ ደረጃ ላይ በተቀመጡ ክለቦች ተሸንፏል ማንቸስተር ዩናይትድ ሊቨርፑል 1 ጊዜ ተሸንፏል በቶትንሃም ስለዚህ ዛሬ የምሽቱ ጨዋታ ምናልባት 43ኛው ጨዋታ ይሆናል መሪውን ከታችኛው ካለው ጋር የሚያጋጥመው ጨዋታ ምናልባት ወልቭስ ይሄንን ጨዋታ ካሸነፈ ብሎ ነው ኦፕታ ያለው ግን ብዙም አያሳምነኝም እኔ አሁን መገመተው አርሰናል 2 ወይም 3 ጎል አስቆጥሮ ይሄንን ጨዋታ ያሸንፋል ግን ጥንቃቄ ምንድነው የኔ ፍራቻ በጣም በሎ ብሎክ የሚጫወቱ ቡድኖች ለአርሰናል ፈተና ሲሆኑ ተመልክተናል ለአርሰናል ብቻ አይደለም ለሌሎች ክለቦች ወልቭስ ከማንቸስተር ሲቲ ጋር እንዴት እንደተጫወተ አይተናል ወልቭስ ከማንቸስተር ዩናይትድ ጋር እንዴት እንደተጫወተ አይተናል ወልቭስ ከአርሰናል ጋር እንዴት እንደተጫወተ አይተናል አንዳንዴ በቃ ለማይጠቅም ቡድን አሁን ጫና ያለው አርሰናል ላይ ወልቭስ ኦልሞስት እንደሚወርድ ያውቃል ግሪምስፒን አሸንፈዋል አርሰናል ዊገርን አሸንፈዋል በኤፍኤ ካፕ ከድል መልስ የሚያደርጉት ጨዋታ ይሆናል ላልተነቃቁት አጥቂዎቻቸው ዛሬ አርሰናል አጥቂዎች ጎል በማስቆጠር ረገድ ኮንፊደንሳቸውን ቡስት ያደርጋሉ ብዬ አስባለሁ እንደ ጨዋታ በቅድመ ትንታኔ ማነሳው ነገር ይሄን ነው ብዬ አስባለሁ እንዳልከው የቡካዮ ሳካና የአዲስ ኮንትራክት መፈረሙን ተከትሎ በወልቭስ ላይ ጎል ያስቆጥሯል ባለፈውም አሁንስ ይሄስ በምን አይነት መልኩ ይቃኛል አብረን የምንመለከተው ይሆናልና የማንቸስተር ሲቲ ጨዋታ ዛሬ 31ኛ ሳምንት ላይ ከሚደረገው የወልቭስና የአርሰናል ጨዋታ እኩል ያልተደረገው ማለትም ሲቲ በካራቦ ካፕ አርሰናልን ሲገጥም ለዛ ነው ይሄ ጨዋታ ወደዚህ የመጣው ተብሏል የወልቭስና የአርሰናል ለምንስ የሲቲ ጨዋታ አልመጣም ለሚሉ ክሪስታል ፓላስ በቀጣይ ጨዋታውን በአውሮፓ ኮንፈረንስ ሊግ ስለሚያደርግ የጨዋታ መደራረብ እንዳይኖረው ነው እንጂ የክሪስታል ፓላስ መርሃግብር በኮንፈረንስ ሊግ ባይኖር ኖሮ ሲቲም በዛሬው ዕለት የ31ኛ ሳምንት መርሃግብሩን ያከናውናል ዝሮ አርሰናልም በተጨናነቀበት ፊክቸር ሲቲም ይጨናነቃል ኦብቪየስሊ ዝሮ ጨዋታዎቹ ቀናቸው ተቀያየረ እንጂ አርሰናል ለምሳሌ በ10 ቀን 4 ጨዋታ ነው የሚያደርገው ሲቲም እንደዛ አይነት ፊክቸር ይመጣበታል ይሄኛውን ሳምንት ስላለፈ ማለት ነው ብዙም በዚህ አድቫንቴጅ የሚወሰድበት ነገር አይኖርም ግን አድቫንቴጅ ከተወሰደ ለአርሰናል የሚጠቅመው ጨዋታውን ካሸነፈ በስ አድቫንቴጅ ይሆንለታል ጨዋታው ላይ ነጥብ ከጣለና ሽንፈት ካስተናገረ ደግሞ ለአርሰናል ከባድ ነገር ይዞበት ሊመጣ ይችላል አርሰናል አራቱን ጨዋታ አሁን አረገ በ10 ቀን ውስጥ ሲቲም ግን በ10 ቀን ውስጥ 4 ጨዋታ የሚያደርግበት ወይ መጋቢት መጨረሻ ወይ ሚያዝያ መጀመሪያዎቹ አካባቢ ላይ ይኖራል ማለት ነው በዚህ እንዲስተካከለው ለአድማጮቻችን ስለዚህ ብዙም ይሄ እንደ ጥያቄ እንትን ላይ ገባው ነው ቀድሞ አርሰናል ስለሆነ ነው ጥያቄውን እያነሱ ያሉት ይገባኛል ግን ዘሴም ነው መልሶ ሲቲም ይሄንን እድል ይሄ መጥፎ አጋጣሚ ገጥሟል ወይ ይሄ ሁኔታ ይገጥሟል ማለት ያለው definitely ቪኒሲየስ ጁኒየር በአለማችን በበርካታ መድረኮች እንደ ቪኒሲየስ ጁኒየር ራሱ ማሪዮ ባላቶሊ በቪኒሲየስ ጁኒየር ደረጃ
እንደዚህ አይነት ዘለፋዎች ያጋጥሞታል አይመስለኝም። የቪኒሲየስ ጁኒየር ቢቆጠር የሚበዛ ይመስለኛል። አሬ በዛ ማሪዮ ባላቶሊና ቪኒሲየስ ጁኒየር ያው አነጋጋሪ ናቸው። እንትን ምንድነው ደመሙቅ የሚባሉ ደማቸው የሚፈላቶ ሰዎች አይነት ናቸው። በጣም የሚናደዱ ትንሽ ነገር የሚያበሳጫቸው ራሳቸውን መቆጣጠር የማይችሉ ትንሽ ነገር ስለሆነ ብቻ ሳይሆን ኦፍ ኮርስ ዘረኝነት ከባድ ነው ግን ሌሎቹ አሁን ዝም ብለው በቀልድ የሚያልፉት አሉ። እየተሰደቡ ስቴዲየም በሙሉ እየጮህባቸው ምንም የማይመስላቸው አሉ። በተቃራኒ ደግሞ በትንሽ ነገር ደግሞ በጣም ስሜታቸው የሚነካሉ። ይሄ የተፈጥሯዊ ባህሪያቸው ነው፣ ሊቀይረው ይችላል። ቪኒሲየስ ጁኒየር ተረጋገመ። በስፔን ላ ሊጋ የቫሌንሺያ ደጋፊዎች ባገኙት ቁጥር ነው ይሄን ነገር የሚያደርጉት። አሁን እንዲያውም ቪኒሲየስ ጁኒየርን ለማናደድ ቀላል ነው። ቪኒሲየስ ጁኒየርን ለማናደድ ማለት ነው ትንሽዬ የዘረኝነት መልክ ያለው ነገር የሆነች ነገር ካልከው በቃ አገር ይያዝልኝ ይችላል። ጨዋታ አቋርጧል፣ ትናንት አቋርጦ ነው የወጣው እና ይሄንን ባህሪ ከተረዱ አንዳንድ ቡድኖች እንግዲህ በምን መንገድ በጣም ለመቆጣጠር ከባድ ነው። አሁን የትናንትናውን ነገር እንዴት አድርገህ ነው የምትፈርደው? አሁን ልጁን ለመቅጣት ምን አላልኩም ካላልኩም ነው በምን ነው የምትቀጣው? ያው እንትን ሪፖርት እየጠበቀ ነው የአውሮፓ እግር ኳስ ማህበር። እናነሳዋለን እሱ ጋር አያይዘም ግን እኔ አሁን ሎጂካል አሁን ሲያወራ ለምሳሌ ሊፕሲንግ አንብበህ በሊፕሲንግ አንባቢዎች ብታረግ በቃ ሞንኪ ብሏል ትላለህ። ሞንኪ ነው ተባልከው ያለው ዝንጀሮ ተብያለሁ ነው ያለው። ምንም የተደበቀ ነገር አይደለም። ግን አሁን ልጁ አፉን ሸፍኗል። ሞንኪ ይበል ዶንኪ ይበል ምን ይበል ምንም የምታውቀው ነገር የለም። ልጁ እያለ ያለው እንደ ማንኛውም ተጫዋች በተለይ እንደዚህ አይነት ንግግሮች ስንነጋገር አፋችን ሸፍነን ነው ሊፕሲንግ እንዳይነበብ። ያው ስለዚህ ሞስት ፕሮባብሊ መቼም አፉን ሸፍኖ ቪኒሲየስ ቆንጆ ጎል ያስቆጠርከው አድናቂ ነኝ አይለው። ግን ደግሞ ሞንኪ ምን አይለው ይችላል። አሁን ሞንኪ ስትባልና ሞንኪ በማለት የምትቀጣው ቅጣትና ኖርማል ንግግር በማድረግ የምትቀጣው ቅጣት አንድ አይነት አይደለም። ለምሳሌ ጎል አግብተህ አትችልም ማለት ይችላል። ግን አትችልም አትሸፍነውም አትችልም አያስቀጣህ። አይ እንዳይሰማ ነው። አትችልም ስትል ደግሞ ለሚዲያ አይደለም። አሁን በሁለቱም ጎን ነው ገብቷል ያለው ይመስለኛል። ኦፍ ኮርስ እኔም እስማማለሁ። በዚህ ደረጃ አያብድም። ከመሬት ተነስቶ ፈጥሮ አይ ዶንት ቲንክ ሶ እንደዚህ አይነት ፕሮፌሽናል ተጫዋች ሊያደርግ ይችላል ብዬ አላስብም። ግን ምስክር ተብሎ የተጠሩ ሰዎችም አሉ። እስኪ አሩቲ አንሳውና እኔ ደግሞ ከሬጋ ያሉትን መረጃዎች ልቀጥል እና አነጋጋሪ ነው በብዙ መንገድ ብቻ በግራም በቀኝ መወሰር ነው አነጋጋሪ ነው። እኔ አሁን እያነሳሁት ያለው ፖይንት ለማለቱም ላለማለቱም ማረጋገጫ የለም። ቪኒሲየስ ጁኒየር የሚለው ልክ ነው። ፕሬስቲያንም ጃሉካ ፕሬስቲያንም አላልኩም ካለ ምንድነው ማረጋገጫ ነው? አሁን በምንድነው የምትቀጣው? እሱ ነው አሁን ግራጋቢ የሆነው ነገርና ብዙዎችን እያነጋገረ ያለው። ቤኔፊካ ከጎኑ ነው የቆመው፣ ጆዜ ከጎኑ ነው የቆሙት ከተጫዋቹ ጎን። የጆዜ እንደውም ይሻላል። እኔ ማንንም ተወቃሽ ማድረግ አልፈልግም። ሁለቱም የተለያየ ነገር ነው ያሉኝ አሉ። ሁለቱም የተለያየ ነገር ነው ያሉኝ እና ትንሽ ግራ የሚያጋባ ነው። አሁን እንትኑ ማለት ግራ የሚያጋባ ነው ነገሩ። ሁለተኛ ነው ትናንት ሳነሳው የነበረው ነገር ነበር። ያ ሁሉ ድምጽ እየተጮኸ እንዲህ ብሎ የተናገረ ሰው ሊሰማ ይችላል። እሱ ራሱ ትንሽ ጥያቄ የሚያስነሳ ጉዳይ ነው። ያነሱት ጥያቄዎች አሉ። በምን ያህል ርቀት ነበሩ ተጫዋቾቹ የነበሩ? ሰማን ያሉት ተጫዋቾቹ ይሰማሉ የእውነት የሚሉት እንትን ያደርጋሉ። አይደረግም አይደለም። አውሮፓ ላይ ተቀለዳለን። የአውሮፓ ላይ ዘረኝነት እኮ አሜሪካ አውሮፓ ላይ እኮ በቃ ግልጽ እኮ ነው። ምንም ጥያቄ የሌለው ነገር ነው። ስፔሻሊ አሁን እንግሊዝ እግር ኳሷ እያደገ ሲመጣ እየቀረ መጣ፣ ስብጥሩ እየከፍ እያለ ሲመጣ እየቀረ መጣ እንጂ ምንም ጥያቄ የለውም። እኔ አሁን ያችን ኢንሲደንቷን የተከሰተችውን ነው እንጂ ቪኒሲየስ ጁኒየር አይሰደብም እያልኳል። ኢንሲደንቷ ግን በምንድነው ማረጋገጫ? አሁን ይሄንን ከዚህ በኋላ እንዴት ነው የምትቆጣጠረው? ነገ አሁን ይሄ ጂያንሉካ ፔሪስቲኒ በቃ በምን ልቅጣው ብሎ የአውሮፓ እግር ኳስ ማህበር መቅጣት አልችልም፣ ማስረጃ አላገኘውም፣ የሰው ማስረጃም የለኝም፣ የድምጽም የምስልም ማስረጃ የለኝም ብሎ ቢቶ ከዚህ በኋላ ሁሉም እንዲያረገ ይሳደባል ማለት ነው። ገብቷል? አፉን እየሸፈነ ቢቀጣው ደግሞ ለምን ቀጣኸው የሚል ጥያቄ ሊነሳ ነው። እና ትንሽ ለኔ ይሄ ነው እኔ ግራ የገባኝ እንጂ ዘረኝነትማ ቪኒሲየስ ጁኒየር እንደ ቪኒሲየስ ጁኒየርና እንደ ማሪዮ ባላቶሊ እኮ በዘረኝነት የተጠቃ የለም። ሆነን ለመናገር የቤኔፊካው 25 ቁጥር ለባሽ ሲል ነው የገለጸው። የቤኔፊካው 25 ቁጥር ለባሽ 5 ጊዜ ሞንኪ እያለ ጠርቷል። እዚህ ተጫዋች ላይ
ጠንካራ እርምጃ መወሰድ አለበት። እንዲያውም ያላልሱ በፍጹም የአውሮፓ ሻምፒዮንስ ሊግን እንዳይጫወት መደረግ አለበት በታሪክ ይሄን እንደዚህ አይነት ጠንካራ ውሳኔ በመወሰን የአውሮፓ እግር ኳስ ማህበር እንዲያስተምረው እመኛለሁ ነው ያለው። ጆዜ ሞሪኒዮ ለቤኔፊካ ስለ ዘረኝነት መንገር ነውር ነው። ቤኔፊካ ኢዝ ቢዮን እኔ በእንደዚህ አይነት መንገድ የምታወቅ ሰው አይደለሁም። እንዲህ አይነትም ባህሪ የለኝም። ያወራቸው ነገር ሚስ አንደርስታንድ ተደርጓል። እኔ ያልኳቸውና እነሱ የተረዱበት መንገድ ልክ አይደለም። እኔ እንደዛ ብዬ ልናገር አልችልም። ተፈጥሮዬም ባህሪዬም እንደዛ የሚያደርግ አይደለም። ነገር ግን በዚህ ሰበብ እኔን ማጥቃት የተፈለገ ይመስለኛል። እኔ ታዋቂ ሰው አይደለሁም፣ ገና ያደኩ ያለው ተጫዋች ነው። በዚህ ሰበብ እኔን ለማጥፋት የሚደረጉ ነገሮች እንዳሉ ይሰማኛል። ይሄ ደግሞ ልክ አይደለም፣ ተገቢ ባልሆነ መንገድ ገና ታዳጊ ወጣት ተጫዋች ነኝ። ይሄን መደረጉ ተገቢ አይደለም። እኔ ግን ከደሙ ንጹህ ነኝ ያለው ቃል በቃል ከደሙ ንጹህ ነኝ፣ ምንም ነገር ያደረኩት ነገር የለም ሲኖ ጂያንሉካ ፔሪስቲኒ ገለጸው። ክለቡ ቤኔፊካ ደግሞ ይሄን ነገር የሚያስረዳኝ አለ ነው ያለ። ቪኒሲየስ ጁኒየር እና ጂያንሉካ ፔሪስቲኒ ሲነጋገሩ በቅርብ ርቀት የነበሩት ተጫዋቾች እነማን ናቸው? የደጋፊው ድምጽስ ያንን እውነት ያስደምጥ ነበር ወይ? ጠጋ ብሎ ቢለው እንደዛ አይነት ነገር ይሰማል። በ5 እና በ6 ሜትር ርቀት ላይ ሆኖ እንዴት ነው ያ ሁሉ የደጋፊ ድምጽ ኑሮ የሚሰማው? በማይክሮፎን አይደለም ልጅ ያወራው ነው የቤኔፊካ ሐሳብ ሲጠቃለል። ቴሪ ዳንኤል ኦኖሪ እንደሴ ማለት ይሄ እንደ ነገረኛ ሴት ምን ያንሾካሽከዋል ነው ያለው። ወንድ ልጅ አይደለ እንዴ? ወንድ ልጅ ደግሞ የሚፈልገውን ነገር በግልጽ ነው ማውራት ያለበት። ለምን ከሸፍኖ ያወራል? ሸፍኖ ለምን ያወራል? እንደ ወንድ ልጅ ለምን አያወራም የሚል አስተያየቱን ነው የሰጠው። ሚካኤል ሪቻርድስ የቀድሞ የማንቸስተር ሲቲ ተከላካይም እንደዚሁ ከዚህ ጉዳይ ጋር በተያያዘ ቪኒሲየስ ጁኒየር በዚህ ደረጃ ዓለምን ሊዋሽ አይችልም የሚል አስተያየቱን ነው የሰጠው። ሪያሊቲ ያለው ቪኒሲየስ ጁኒየር በዚህ ደረጃ ጎል አስቆጥሯል። እንደ አይነት የውሸት ታሪክ ፈጥሮ የሚያስክድበት ነገር የለም። ችግር የለበትም ልጁ። በሌላ መንገድም ለመጋጨት ከዘረኝነቱ ውጭ በሆነ ነገርም ለመጋጨት ችግር የለበትም ልጁ፣ ግጭት ከፈለገ ነው። ሚካኤል ሪቻርድስ ደግሞ 100% ብሎታል። ማን ነው ዌስሊ ሽናይደር ደግሞ 100% ብሎታል። ነጭ ተጫዋች ነው ዌስሊ ሽናይደር 100% ብሎታል። ይሄን እርግጠኛ ሆኜ እነግራቸዋለሁ። ሞንኪ ብሎታል። አሁን እንግዲህ ብዙ ጊዜ ምንድነው ትልቁ ችግር እንደ ቫይረስ ነው። እኔ አሁን ቫይረስ ነው እንጂ ካለ 100 ጨዋታ የሚቀጡት 100 ጨዋታ አይደለም እድሜ ልክ ቢቀጣ ደስ ይለኝ። ካላለስ ነው ጫና ተደርጎበት ቢሆንስ የሚለውን ደግሞ በግራ መንገድ መመልከት የሚያስፈልግ ይመስለኛል። የአውሮፓ እግር ኳስ ማህበር የዳኛ ሪፖርት እየጠበቁ ነው። ጉዳዩን አዌር ነኝ አውቀዋለሁ። እርምጃ በህጉ መሰረት ወስዳለሁ በሚቀርብልኝ ማስረጃ መሰረት። ዘረኝነት ከደረሰ ዝቅተኛው ቅጣት 10 ጨዋታ ነው። የሱዋሬዝ እና የፓትሪስ ኤብራ ይታወሳል አይደል? ኒግሮ በነገራችን ላይ ደቡብ አሜሪካዎቹ በቃ ባሪዬ እንደማለት ነው። ኒጎ ማለት ኒግራ ምናምን ካሉ ልክ ባሪዬ ምናምን ጠቆር ያለን ሰው ባሪዬ እንደምትለው ምናምን የለም። እነሱ ግን ኒግሮ ማለት ላይክ እንደ ሞንኪ ምናምን የተፈረጀ ነው። በዘረኝነት የተፈረጀ ነው። በቃ ቃሉ በዘረኝነት የተፈረጀ ነው እና እሱ በትልቁ ጥያቄ የሚያስነሳ ጉዳይ ሆኖ እየተመለከተ ነው የምንገኘው። እንዴት አድርጎ ነው? እኔ አሁን ግራ ግብት ያለኝ በምንድን ነው የሚወስነው? በምን ማስረጃ? የሰው ማስረጃ እንዳትል የነበሩት ተጫዋቾች ከተጫዋቹ ቅርብ ናቸው ወይ? አይ ደግሞ አላረገም እንዳትል ተጫዋቹ ነው ቪኒሲየስ ጁኒየር እንዴት ከመሬት ተነስቶ ያዙ ሊቀቁኝ ይላል። በዚህ ልክ ሌሎቹ ተጫዋቾች እንዴት እነ ክላም ባፔስ ማለት በዚህ ልክ ሊያምኑት ይችላሉ? በዚህ ልክ 5 ጊዜ ተብሏል ሊናገሩ ይችላሉ? ቫልቨርዴ ተናግሯል ተብሏል ነው ያለው። አርበሏ ከጎኑ ነን ጨዋታ ጥለን እንውጣ ነበረ
እሱ ወጣለው ለቅቄ ወጣለው ብሎ ቢስማማኛ ምን ቀን ነበር የምንወጣው እግር ኳሱን ጨዋታውን እንትን ያሉት አርበሎ እና በጣም አስገራሚ ነገር ነው። አሁንም ግን እንዲያውም ከትናንትናው ስድብ በላይ ከትናንትናው የጂያንሉካ ክሪስቲያኒ ንግግር በላይ አሁንም የሚያበሳጨው ነገር ደግሞ ኢንስታግራም ላይ ጎልን አስቆጥሮ የተነሳውን ፎቶ ፖስት ባረገበት ስር እንዳለ የዝንጀሮ ምስል ያያረጉ በሬሲዝም ተጫዋቹን ወይም በዘረኝነት ጥቃት ከፍተኛ ጥቃት ያደረሱበት ነው ያሉት። ያሁን በተደራጀ መንገድ የሚደረግ ጥቃት ከባድ ነው። ይሄናውን በደንብ ማየት መመርመር ያስፈልጋል። ነገሩ ወደ ሌላ ገጽ እየሄደ ነው ማለት ነው። ወደ ሌላ መንገድ እየሄደ ነው ማለት ነው። አሳፋሪ ነው። የለም አውሮፓ እግር ኳስ ላይ ድብና አድርጎ ነው ያለው። ካሜራ ያላያቸው ብዙ ግፎች የሚሰሩበት ነው። ከዘረኝነት ጋር ተያይዞ ጥቁር ዳኛ አለ እንዴ? ጥቁር አሰልጣኝ አለ እንዴ? ሆን ተብሎ እኮ ዲዛይን ተደርጎ ስለሚሰራ እኮ እንዳይመጡ እንጂ አቅም አጥተው ነው። አቅም ሳይኖራቸው ቀርቶ ነው ጥቁር አሰልጣኞች። እውነት ጥቁር አሰልጣኞች ማሰልጠን አይችሉም? ጥቁሮች አይደሉ እየተጫወቱ ዋንጫ የሚወስዱት? እነ ቪኒሲየስ ጁኒየር እነ ምባፔ አይደሉ እንደ ዋንጫውን የሚጠራርጉት? ግን አይደለም፣ አይፈለግም። ሲስተሙን ዘግተውባቸው አለ። ምንም እግር ኳሱ ዘረኝነት ድብን ብሎ ነው ያለው። ከባድ ዘረኝነት አለ እና እጅግ አስቸጋሪ ነው። አሁን ቪኒሲየስ ጁኒየር፣ ማሪዮ ባሎቴሊ፣ ሳሙኤል ኢቶ፣ ዳኒ አልቬዝ በተረጋጋሚ ሌሎቹ ያው ችለው የሚያልፋሉ እንደ ፓርቲ አይነት ተጫዋቾች ዝም ብለው የሚያልፋሉ። ሌሎች ምንም አይመስላቸው አሉ። ግን በዚህ ውስጥ ያደጉ በዚህ ውስጥ በልጅነታቸው ጥቁር ጠባሳ በነገራችን ላይ እነዚህ ተጫዋቾች ስሜታ የሚሆኑት አሁን በመጣ ነገር አይደለም። በልጅነታቸው የመጡ ጠባሳዎች አሉ። በልጅነታቸው ጥቁር ስለሆነ ብቻ ከትምህርት ቤት ብቻቸውን አንድ ወንበር ላይ እንዲቀመጡ ተደርገው የተማሩ አሉ ተጫዋቾች። የቅርብ ጊዜ ነው የታሪክ። ጥቁር ስለሆኑ ብቻ ከትምህርት ቤት ነጭ የሚማርበት ትምህርት ቤት አትገቡም የተባረሩ አሉ። ከሰፈር ብዙ ሳይኮሎጂካል ስነ ልቦና ተጽዕኖ ያለው ማአት ነገር ተፈጽሞባቸዋል። አሁን እነ ቪኒሲየስ ጁኒየር እነ ማሪዮ ባሎቴሊ የሚያናዳቸው የሚያበሳጨው የዛሬው ሞንኪ መባል አይደለም፣ የልጅነታቸው ነው ትዝ የሚላቸው የቀደመው ነገር ውስጣቸውን እየፈነቀለ የሚወጣው ኢስ ኖት ኖርማል። ልክ አይደለም፣ ተገቢም አይደለም፣ ነውርም ነው። ዘረኝነት ቆሻሻ ናት። በጣም ቆሻሻ ነው ዘረኝነትና አሳፋሪ ነገር ነው ለማለት ያለው።